ማጥለያ የሆነ ቲም እኔ እንዴት እንዳስጠሉኝ ገብርኤል መጨረሻ ላይ 8 ደቂቃው ተጨምሮ 2 ጎል በረኛው ነው 2 ንጹህ ጎል ከጉድ ያወጣል ማለት ነው። ማጥለያ በቃ ክፍት ያለ ቲም ሜዳው ላይ 4 ጎል ይገባበታል። ለነገሩ ሙዳቸው ነው እነሱ እየመጡ What a game of football, Monday night football ይላል። አንድ የማንቼ ደጋፊ ቅር እንዳይል ይሄ ክብር ያለው አቻ ነው ማን የሚገርም ጌም 4 እኩል ያላየ ነው። ቅጣት ምት በዚህም በዛም በኩል የብሩኖ ፈርናንዴዝ ቅጣት ምት እንደ አባቱ ነው የሚያምረው፣ ግን ዳኛው ዘርፏቸው ነው አያሰጥም ነበረ። አይ ማንቼ ያበረ ጨዋታ ራሳያችሁ 37 ምናምን የጎል ሙከራማ ልተኛ ብትል ራሱ እኮ አያስተኛም። ገባር ፕሪሚየር ሊግ ቴብሉ ለምንድነው እንደዚህ የምታለፉት? ፕሪሚየር ሊግ ቴብሉን እኮ አለፋችሁት። አንዴ 5ኛ፣ አንዴ 4ኛ፣ አንዴ 9ኛ፣ አንዴ 3ኛ፣ አንዴ 5ኛ፣ አንዴ 4ኛ እዛው ባለሽበት ቁጭ ለማለትም መጨረሻ ላይ ባለሽበት ቁጭ ልትዩ መጀመሪያ ለምን ታገባላችሁ? ስታገቡ እኮ ነው ችግር የሚፈጠረው። ስታገቡ ችግር ይፈጠራል። እንደ ሐሳብ ከ0-0 ለማጥጡ ሁሉንም ጨዋታ ልክ ስታገቡ ነብር ይሆኑባቸዋል እነሱ አይደል? ጌም ማኔጅመንት ወፍ ተዝናናው ነው ብላችሁ እናንተ ላይ አሞሪም እስካሞሪም ጨጓራችሁ ላይ ይዝናናባችኋል። እኛ ደግሞ በሱ ጨዋታ እንዝናናለን። ቢዩቲፉል ሴክሲ ፉትቦል ነው የሚጮተው። ሪስክ ይላል። አሁን ደግሞ ብራያን ምቤሞ ተቀይሮ በወጣበት በዛው ወደ ካሜሮን ፍላይት ይዟል። አማድም ይከተለዋል። ምን ሊወጣሽ እንደሆነ አብረን እናያለን ማለት እስካሜሩ ምን ያደርጋል? ያበደ ጌም ነው የምልሽ። በቃ አንድ የማንቼ ደጋፊ እንዳይደብረው እናቴ ትሙት እንዳይደብረው ክብር ያለው አቻ ነው። እንደፈራሁት በቃ አይኔ ጠፋ። 4 አቻ አኡዙ ቢላሂ ሚነ ሸይጣን ረጂም ጆታኒ ነው የምንጫወተው። የኔ ተከላካዮች ትዝቅበሉና ይግራላችሁ ሰይዳ በስ እስቲ እንደዚህ አይነት ነው ጨጓራ ምን ደማ ይቻላል። እንካ አትንካ ለወያላ እስከ 7 ሰዓት ቆይቶ እሱ መዝናኛ ታረጋኛለህ። እኔ ምንም ማውራት እኔ ሰላም ነው የምፈልገው። እኔ ምንም ማውራት አልፈልግም። ማርዬ አቤት አመራራችሁ ደስ ሲል እንዴ ጨምላቆች ከዚህ ያመጣችሁት ባህሪ ነው። ከመቼ ጀምረሽ ነው ተርፊ አንቺ ቦርንማውዝ ጋር እንደዚህ ጫማ መለካካት ጀምርሽ? እንዴ አለቃሽ እኮ ነው ቦርንማው ሆማዌ ፈርፈራዌ ይለጥፍሻል እኮ እንዴ። ምን ነው ጫማ ልለካካልሽ እንደዚህ? አንቺ በታድቢ ሳርፈሽ በተቀመጭስ እንዴ ቢቀርብሽስ እንዴ 0-0 እኮ ክብር አለው። ስንቴ መርተሽ ነው ያን ጥሩ ነሽ፣ በእውነት ጥሩ ነሽ። ተርፌ ተሻሽለሻል። አድንቄሻለሁ። ግን ያለ ተከላካይ ነው እንደምትጫወቱት እና ያለ ተከላካይ ወይኔ መጨረሻ ላይ ዶርቡን ደግሞ ነው ጫብለቶት 5ኛ ጎል ከተወት ነበር። አንተሱ ይገባ ተርፍያ አይዞሽ፣ ጥሩ ደረጃ ላይ ያለሽው 6ኛ ላይ ረጋ ብለሽ ተቀምጠሻል። ከሼባው ጎን ነሽ። ያ ብቻ አይደለም ከኛ ጋር ብዙ የነጥብ ልዩነት የለሽ፣ 10 ብቻ ነው ትደርሻለሽ። አይዞሽ በቃ ተናደሩ። ምን ይደረጋል? ወተጠጡ መርታችሁ ነበር እኮ ምን ይደረጋል? ጀሞ አብሽሩ በቃ Yes, Barnabas. Oh, መስሎ ገብተው ዘፈዘፉሽ አሹሽ ሴስኮ ተቀይሮ ከገባ በኋላ ኳስ ይዝቁ እውሽ እሺ እኔ አትዩት ያለቅሳል። አትዩት ተሻሽሎ እሱ እኮ ጎብዟል። ጠንከር ብሏል። አበረችው። ምን ነው አባ እንደሄደ አባ እኮ ሄዷል። እውነት ምሽት ያልተበላሸም በቃ ጽደት ያለ ምሽት በቃ ጎሌን አየሁ፣ ጎል ቆጠርኩ። በቃ ከዚህ በላይ ምን ፈልጋለሁ? ጎል ቆጠርኩ እና ደግሞ ዋናው ተሸነፈ። በቃ ሊፈንጩብኝ ነበር። ኮራፍ ተሳት ወጣ ተላለሉ ይቻ የኩኛን ዳንስ እየተለማመድኳት ነው። እሺ ስችላት እመጣለሁ።
ለምን ሰኞ እንደሚያጫውታችሁ አሁን ግልጽ የሆነላችሁ ይመስለኛል አይደል? መቼስ አሁን ስራ ፈተህ ምናምን የምታየው ጨዋታ አይደለም ይሄ። ስራ ፈተህ እንዲህ አራታቻ ሲተሻሹ ምንድነው? እኔ ብስማ መርተህ ከዛ እየተገለበጠብህ ምናምን እኔ ሲጀመር ምን አገባኝ? ምን አግብቶኝ ቆይቼ ነው የቋጠርኩት? እኔ በሳምንት 2 ቲም ቲም ነኝ። ቻምፒዮንስ ሊግ አለብኝ እንትን አለ። ምን አገባኝ? አልተኛም እንዴ? እኔ ሲጀመር ሰኞ መጫወት ግን እንዳለባችሁ እወቁ። በዚህ እወቁ። በቃ 1 ነጥብ በቂ ነው። አሁን ሳምንት ጠብቁ። በቃ ቻው። ያረ ኦናና ናፈቀኝ። እኔ ኦናና ናፈቀኝ። ሁለት ኳስ ኦናና ናፈቀኝ። ኳስ መመልከት ግን ማለት ነው እንዴት ነው የሚያዝናናው? በስመአብ 4 አቻ። ኧረ ምን አይነት ጨዋታ ነው! የምሬን ነው። ቋጥሬባችሁም ቢሆን ማለት ነው እንደዚህ የሚያምር ጨዋታ ስላሳያችሁኝ ትችላላችሁ። ምንም ዩናይትድ ይመራል፣ በርንማውዝ አቻ ያደርጋል። ዩናይትድ መልሶ ይመራል፣ ከዛ በርንማውዝ እንደገና ይመራዋል። ዩናይትድ መልሶ ይመራዋል፣ በርንማውዝ አቻ ያደርጋል። ምን አይነት ጨዋታ ነው! ብሩኖ ምንድነው ኤፍ ጥቅልል ምናምን ቅጣት ምት ምን አይነት ጎል ነው! 2 ቅጣት ምት ተመለከትን። ታቨርኒር እዛ ጋራ ጭራሽ ፈጣሪ ሲተፋችሁ እንጂ ማለት ነው ጨዋታው ሊያልቅ ሲል ገብቶባችሁ ነበር። ጌም ኦፍ ዘ ሲዝን እስካሁን ድረስ ካየነው ምርጡ ጌም የዛሬው ጨዋታ ነው። በስመ አብ በጣም 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 የሚያምር ጌም ቀናውን የምሬን ነው። እንደዚህ አይነት ጌም መጫወት ነበረብኝ። የምሬን እንደዚህ አይነት ጌም ተጫወተን አቻ ብንወጣ ራሱ የሆነ ወርዝ ያደርጋል። የሆነ ተመልክታን የሆነ ነገር ነበረው። ግን አትችሉም እናንተ። በሜዳችሁ 4 ይገባባችኋል። በጣም ነው የማትችሉት። ተቃጠልኩ፣ ነደልኩ። ልታሳብዱኝ ነው እንዴ? ቆይ አራብር ወይኔ ዩናይትድ ምን ልሆንሽ? ካምባ ካረጋችሁ ምን እንደምትፈልጉት ካምባ ካረጋችሁ አትከላከሉም ወይ እናንተ ግማት ጠንቦች? ወይኔ ግን ተቃጠልኩ። ጨጓሬ ያለቀ እኮ ጨጓሬ ተቃጠለ። ጨጓሬ አበደ። ነደልኩ። ምን ላድርግ? ጀርካኑ አልበቃልኝ። ሮቶ ላምጣ? በርሜል ላምጣ? ወይኔ ዩናይትድ ወይኔ አዋረድከን እኮ እግዚአብሔር። ሰው እንዴት ነው ካምባክ አድርጎ አቻ እንደዚህ አለ እንዴ? እንደዚህ ይቻላል እንዴ? እንዴት ነው እንደዚህ? ወይኔ ተቃጠልኩ። እሺ ዩናይትድ ገደለ አቃጥሎ ደፋኝ እኮ ነው የምልሽ። ኧረ ጀሞ ተቃጠልኩ። ሰው ካምባክ አድርጉ ካምባክ ይታያቸው። እኔ ላኩ ለሁሉም የዩናይትድ ደጋፊ። ምን አይነት ጨዋታን ያስመለከታችሁን ደግሞ ዛሬ። በሰማ የአመቱ ምርጥ ጨዋታ ማለት ይቻላል። ከዚህ በኋላ ከዚህ የተሻለ ጌም ምናይ አይመስለኝም በእርግጠኝነት። ዩናይትድ በ76ኛው ደቂቃ 3-2 እየመራ የነበረውን ቦርንሞዝ 4-3 ካምባክ አደረገ። መከላከል ክፍል ላይ ደካማ ነበረ እንጂ ነጥቡን አሸንፎ መውጣት ይችል ነበር ዩናይትድ። ምን አይነት ኡምቤሞ ግን ወይኔ ምንድነው የምታረገው? ኧረ እባክህ ስንት ኳስ ነው ያስበላው እንዴ? ቦርንሞዝ ራሱ የሳቱት ኳስ መጨረሻ ላይ የዩናይትድ በረኛ ነው ዛሬ እንደዚህ ይዟቸው የወጣው ማለት እንችላለን። ስለዚህ ጨዋታ ምንም በቃ እንትን አያስብልም። ብሩኖ ፈርናንዴዝ ማንንም አይሰማም። ቅጣት ምት ቢያስቆጥርባቸው ማለት ነው መልሶ ነው ያስቆጠረባቸው። ማን ይለይ ነበር የዛሬው ደግሞ። ሰክሰስፉል ሂትዋች። ምን አይነት ጨዋታ ነው? የምታሸንፉ መስሏችሁ ቀውጣችሁት ነበር አይደለ? ዋፍ የለም። እዚህ ጋር የሚገርም ቅጣት የምታይተን ከዛ እዚህ ጋር ደገሙልን። ከዛስ የምታሸንፍ ይመስሎች ደነሰች እኮ ኩኛ ደነሰች። አረጋጉልኝ። አታሸንፍም። ዛሬ የምታሸንፉ ኖሮ አብጄ ነበር። ወይኔ ተቃጠልኩ። ካምባክ ሰርተን ነበርኩ፣ ጨርሰን ነበርኩ። እንዴት ካምባክ ሰርተን 2 ካምባክ ሰርተን እንዴት ደርሱብናል? ወይኔ እግዚአብሔር። የዛሬው ለእንዴት ራሱ አቅም የለኝ። ልቤን የተሰበረው ምን አለ ብታስደስቱኝ። ሳምንቴ ያምር ነበር እግዚአብሔርን። ቃላት ያጠሩኝ። ይህ ቦርንማውዝ ይባል ቲም ላይፋችንን እያከበረ ነው።
ለመናዘር አቅም ያጣሁት እግዚአብሔርን አሁን ለአፍሪካ ዋንጫ ሄዳሉ እነዛም። አረ ቢመጣም ሞናና ቢሄድም ሞናና የዩናይትድ ጎል ላይ ሁሌ በሸነና። ወይ ጉድ! እሺ ሀያሉና ገና ነው የተመለሰው ማንቸስተር ቤት 4 ጎል ሲገባ በበረኛው የታባ ነበርክ። ከኦናና ትሻላለህ ተብለ የመጣው የታባ ቲ ወይኔ በሜዳችሁ ለዛውም ደግሞ አቻ ወልቭስ ንጋራ ለባዶ አሸንፈን ወልቭስ እንደዚህ ወልቭስ ከወልቭስ ጋር ብቻውን ከወልቭስ ጋር ጮቶ ዋንጫ አበሉ። ቶፕ 4 አገቡ። የምን ዋንጫ ሲያስጠል። ግን ሚቆጨኝ ቱ ቢሆንስት ለአቻ ብተኛ አለምተኛ ይቆጨኛል። እርግጠኛ ነኝ ደግሞ እድሌ ብተኛ ኖሮ ዩናይትድ ያሸንፍ ነበረ። ኤኒዌይስ ታግበቅ። ምን አይነት ጨዋታ ነው? ምን አይነት ጨዋታ ነው? የዚህ ሲዝን አንደኛ ምርጥ ጌም ብየዋለሁ እኔ ማለት ነው። ማን ዩናይትድ መራ፣ አቻ ያደረገ በርንማውዝ ማለት ነው። ማን ዩናይትድ ደግሞ መራ፣ ረፍት ወጡ። ሰከንድ አፍ እንደገቡ እስከ 50ኛው ደቂቃ በርንማውዝ ጠቅ ጠቅ 3-2 ተመራለ ማለት ነው። ኳላ ተነሱ። ከዛስ ማን ዩናይትድ በደቂቃዎች ልዩነት ጠቅ ጠቅ 4-3 ማለት ነው። ከዛስ በርንማውዝ ደግሞ 4 ከዛ እዚህ ጋር ዩናይትድ ሲሄድ 5-4 ላይ ያደረገው ነው ትላለህ። ከዛ ደግሞ ይሄን ጨዋታ እመኑኝ ዳኛው ራሱ ኢንጆይ አድርጎታል። በቃ ኮሜንታተሩ ራሱ እያለ ነበር፣ መንፋት አልፈለገም፣ አሸናፊ ፈልጎ ነበረ። በቃ በርንማውዝ እዚህ ጋር ላመን ሲያድነዋል የዩናይትድ በረኛ እዚህ ጋር። በነገራችን ላይ ያልተፈለገ ታሪክ አጽፏል ማለት ነው ማን ዩናይትድ። በርንማውዝ ማለት ነው በተከታታይ ለ3 ዓመት መጥቶኑ 3 ጎልና ከዛ በላይ ሲያገባ ዛሬ ማለት ነው። ከዛ በላይ ያለፉት 2 ዓመታት 3-0 ነበር በሜዳው የተሸነፈው ዩናይትድ። አሁን ግን 4 አቻ። ኧረ በስመ አብ! አሸናፊ ቢኖረው የሚገርም ጌም። ብሩኖ ሲጀመር ስራ ሳይሰራ አይወጣም ማለት ነው። ጎልና አሲስት የግሉ ነው። የሚገርም ፍሪ ኪክ ማለት ነው። ገና እኔ ሲሰጣቸው ነው እንደሚያገባው ይገባኝ። ያው እንግዲህ ዩናይትድ ቶፕ 5 የመግባት እድሉን እንግዲህ ዛሬም ሳያሸንፍ መጠቀም ሳይችል ቀርቷል። ግን ያው የሚገርም ጨዋታ ነው። ይሄን ያህል አጡ ብዬ ማውራት አልችልም። በርንማውዝ ከባድ ቡድን ነው። ዩናይትድ እንደሚያስጠላው እርግጠኛ ነበር። አዎ ጀማው ዛሬ ብራንዱ ክለብ በረንዳ ዳሪ ነው። አሩቲ የሚባለው ሴሌብሬሽኑ የደንቆሮ ጋዜጠኛ ደንቆሮ አለሌ ደንቆሮ ጋዜጠኛ በረንዳ አዳሪ። ምን ብራንድ ክለብ ነው? በረንዳ አዳሪ። በቃ ማንቸስተር ዩናይትድ ላይ መቋጠር እንዴት ነው የሚያስደስተው? በቃ ዝም ብለህ ቋጠር፣ በቃ ይሳካል። ዝም ብለህ መቋጠር እኮ የሚጠበቅብህ ማንቸስተር፣ ዝም ብለህ ቋጠር። እልም ያለ ግን ቲም እኔ 3-3 ብትጮት ነው ማንቸስተር ይቆጥራል። ዝም ብለህ ቋጠር፣ በቃ ይሳካል። እልም ያለ ደንቆሮ 3 ጊዜ መርቶ ነበረ። በክፍል ጉሰብ በኋላ የመጀመሪያውን ምርጥ አቋም አሳየ ዛሬ ግን ከበርንማውዝ ጋር 4-4 እልም ያለ ደንቆሮ የመጀመሪያ ምርጥ አቋምን አሳይታል። ግን በርንማውዝን ራሱ ማሸነፍ አትችልም። በሜዳ በረንዳ ዳሪ ሁላ ደጋፊ ያሉቲ በረንዳ ዳሪ ክለብን በረንዳ ዳሪ እከክ ሉጢ የተሰበሰበ ደጋፊ ይሄን ይገባል። በረንብ ገብቶላል ዛሬ። ይሄን ይገባል። ይሄ ነው ይገባል። እንዲህ 4 ቢስሚላህ የሚገርም ጨዋታ ነበር። ግን ምን ዋጋ አለው? 4 እኩል ወጣ። አሁን በርንማውዝ ነጥብ ጣለ የሚል እኮ አይጠፋም። ዩናይትድ ነጥብ ጣለ። ያም ቢሆን ግን አልተሸነፍንም። ዛሬ በጣም ያሳዘነኝ ካፒቴናችን ነው። ጨዋታው ካለቀ በኋላ ብታዩት ድፍት ነው ያለው። በቃ በጣም ነው የተበሳጨው። ጎሉን ሲያስቆጥር አይታችሁ ታውቃላችሁ? የነበረው ጅማቱ ግትርትር ብሎ አስጨፋሪ እኮ ነው የሚመስለው ስቴዲየም ላይ። ማቲያስ ኩኛ ራሱ እንደዛ ጨፍሮ ኧረ የኡስጣዝ ጉዳይ ግን አሳሳቢ ሆኗል። ኡስጣዝ ምን እንዳየብኝ አላውቅም። ቡዳ በልቶት ይሆን አላውቅም። እንደዛ አልነበረም እኮ ያ ኦናና ነው ዓለም ዋንጫ ላይ ቅስሙን ሰብሮት በቃ ይሄ ከዓለም ዋንጫ ከወደቁ በኋላ ጠፍቷል። ከዛ ከመጣ በኋላ ጠፍቷል። ኡስጣዝ አማዱ ሁሉ ነገር ነበራት። ሄቨን ሁሉ ዩናይትድ ሰዎች ዩናይትድ ጎል ገብቶበት ሊያገባ አይነሳም ነበር። እኔ የማውቀው ስላችሁ በፊቱን ፈርጉሰን አይደለም አሁን ያለው አምና የነበረው ዩናይትድ እንደዛ አልነበረም። አሁን እኮ ጎል ገብቶበት ለማግባት ይነሳል። አይታችሁት እንደሆነ እና ተስፋ የለውም፣ ለውጥ የለውም። ካምናው አልተሻሻለም ነው የምትሉኝ? ይሄ ቡድን እየተሰራ ነው። አሁንም እንኳን አልተሸነፍንም፣ ግን እየተበሳጨን ነው አይደል? አልሐምዱሊላህ። ይሄንስ ማላያበ ሰዎች ተመስገን በሉ። ሰዎች ደረጃ ምናምን አትዩት። ያበሳጫል። አሁን ጌም ማኔጅመንት ምን እንዳትሉኝ። ዛሬ ጌም ማኔጅመንት ምን አይደለም፣ በቃ አቅሙ ስላልነበረ ነው። በቃ ከአቅማችን ከችግር ይሄ በቃ ከኛ አቅም በላይ ነበረ። ነጥብ ሳንይዝ ወጣን። ግን አሁንም አሪፍ ነው። በቃ ይሄንስ ማላየበት
አልহামዱሊላህ ብሎ አምና 3-0 ነው የተሸነፍነው በዚህ ቡድን እዙ ጎሉን ከተሳሳትኩ ነው እንጂ አረሙ ግን ያው እንደሚያናዳቸው አውቃለሁኝ ግን ተስፋ አለ ሰዎች ይመስገነው ይሄንስ ማናየበት ለማንኛውም እስቲ በጨዋታ ላይ ተሰማችሁ ኮሜንት ላይ አስቀምጡ ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ ቴንክ ዩ እዚህ ጋር መተ የሚገርም ፍስፍስ ነው ያየሁት የሚገርም ጌም ነው ምናምን እንዳትለኝ በቃ 3 ነጥብ አተናል ቤተሰብ በቃ እኔ አሁን ኖርማል አድርገነዋል እኮ በቃ ዩናይትድን ኤክስፔክት ማድረግ እየተውኩ ነው በቃ እማላምነው ሰው አለ እንደዛ አይነት ሰው ነው ብኛ እማታምኑ ሰው ይሄ ሁሉ ቻንስ ክሬት አድርገን መከላከል በርንማውዝም አይከላከሉም ዩናይትድም አይከላከል ሲጀመር መከላከል የሚባል ነገር የለም ጌሙ ሰም ብሎ መለጣለጥ እንዴ ምንኛ ነው አሞሪም እንደውም ተጫዋች ቅያሬ ያደረገው ነገር በጣም ጠቅሞናል በእውነት ተሸንፈን ነበር ያደረገው አሞሪም ያደረገው ቅያሬ በጣም አትርፎናል ነው ብዬ ነው ማስበው ብቻ አሁን እኔ አላቅም እንዴት አድርገን ነጥብ እንደምናስጠብቅ እኔ አልገባኝ መምራት ምን ማለት ነው ኧረ ዩናይትድ ተመለሱልን ምርጥ ቲም አላችሁ እኮ ወያለው ይቅርታ እኔ ፈርስታፍ መጥቼ አፌን ከፍቻለሁ ይቅርታ እኔም ብሎ አስተኝ እኔም ብሎ ቀጥቃጭ ደግሞ ምንድነው እኔ እኮ ፈርስታፍ እንደዛ ስንጫወት ማፍላቴ መጥቻ ፈለው ገነፈልኩ እንጂ በስነ ስርዓት መጥቼ እንዴ እንቺንካ ማግባት ቢስሚላሂ 10 ካገባን 11 እንደሚገባብን አምኛለሁ ነኝ በደው ፒውር የሆነ የፕሪሚየር ሊግ ፉትቦል ነው ያየነው this is pure ፕሪሚየር ሊግ ፉትቦል የሚያምር ጨዋታ ከነቆራ ወተን እስኪ ስለ እግር ኳስ እናውራ እንደዚህ አይነት ነገር ስናይ እናደንቃለን እኛ በቃ ሁሉ ነገር አለው ይሄ ጨዋታ አግሬሽን ዊኒንግ ሜንታሊቲ ስትሬንግዝ ፕሬሲንጉ ኃይል ጨዋታው ስኮር ላይን እንኳን ተመልኩት 4-4 በቃ የሚያምር ጨዋታ ነበር ሻሼ ትርቬ የሚያምር ጨዋታ ነበር አድንቄያቸዋለሁ እዚህ ላይ የምር የሆነ ለውጥማ ያያየን ያለው ቡድናችሁ ላይ እኔ የሚታይ ነገር እንደዚህ ያላ ፒውር አላ እንዲ ልትከደው ማችል ነገር ሳይ ከማድነቅ ወደ ኋላ አለ የሚገርም ጨዋታ ነበር ቦርንማውዞች ለማሸነፍ የነበራቸው ተነሳሽነት እስከ መጨረሻ ደቂቃ ድረስ ኢማጂን ቦርንማውዝ እኮ ቶፕ 6 ቲም አይደል ነገር ግን አጨዋወታቸው ዋው ተርፌም ዋው ብያለሁ በረኛችሁ 1 ፖይንት ይዞላችሁ ወጥቷል 1 ፖይንት በበረኛችሁ ነው ያገኛችሁት ያገቡ ልጆች አይደሉም እዚህ ጋር በቃ ሃይ ኢንቴንሲቲ በቃ አግሬሽን ያለው ፕሬሲንጉ ምኑ በቃ ያምራል ጨዋታው በቃ እንደዚህ አይነት ፕሪሚየር ሊግ እግር ኳስ ነው ማየት የምንፈልገው የዩናይትድም የአርሰናልም የምንም ይሁን ብቻ እንደዚህ ተፎካካሪነት ሲኖረው ደስ ይላል ኮምፒቲቲቭነስ በቃ ያምራል ጨዋታው አድንቄያቸዋለሁ ይመቻችሁ ማንቸስተር ደጋፊ በአጠቃላይ ይሄን ቪዲዮ በደም ኮፒ ሊንክ ሼር ፖስት አድርግልኛል ይሄን ቪዲዮ ለሁለተኛ ጊዜ እየሰራሁት ነው ዛሬ በክለብ መክሯት መቻል አለብህ የዩናይትድ ደጋፊ መቼም እንዳይደብር ዛሬ በቃ ሊደብር አይገባም እድል ከኛ ጋር አልነበረችም እንጂ የዛሬው ዩናይትድ ለስንት ዓመታት በሙሉ ስንናፍቀው ዩናይትድ ነበር የተመለከትነው ሙሉ 90 ደቂቃ የሚቀጠቀጥ ዩናይትድ የፈርጊውን ዩናይትድ አሞሪ ማስመልክቶናል ዛሬ በቃ የማንቼፋን በአጠቃላይ መቼም በዚህ ጨዋታ እንዳይደብር በቃ መቼም ማለት ነው የምሬ ነው ማለት ስሜቴ ሆኜ ስለማወራ አይደለም በጣም ስለተደሰትኩ ነው በክለቤ የምሬ ነው ማለት ተናድጄም አይደለም በጣም ተደስቻለሁ በቃ የማንቸስተር ደጋፊ በዚህ ውጤት መቼም እንዳትከፋ በቃ መቼም ማለት ይሄ አይገባንም እኮ ምን አይነት ገድግድ ነው ያለው እዚህ ቡድን ውስጥ ምን አይነት ገድግድ ነው ዛሬ ማን እንዳቃጠለ ታውቃላችሁ ያ መላጣ ብሬም ቤሞ አኡዙ ቢላህ በጣም ነው ያቃጠለኝ በጣም ይሄ አይገባንም ነበር ይሄ አይገባንም ያገባሉ ይገባባቸዋል ምን አይነት ጨዋታ ነው እያቃጠላችሁኝም ከሳምንት እስከ ሳምንት ያው ጠብቃችኋል ያ አላህ በጣም የተናደድኩት በጣም አረ ዩናይትድ በሜዳ ማሸነፍ ይደብርሃል ነው በሜዳ ማሸነፍ አፈልግም ነው ስንት ነጥብ ነው በሜዳችን ያጣ ነው በቀላሉ አንደኛ ወይ ሁለተኛ የምንሆነው ስንት እድል ነው ለተቃራኒ ቡድን አሳልፈን የምንሰጠው እስከ 7 ሰዓት ተቃጠለን አረ ዩናይትድ ተቃጠልኩኝ
እኔ ከተሸነፈ አልመጣም ነበር ያልኩት። አቻ ስለሆነ